بعقل بالزبن يتحللنا نسرح ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች የፈንቅል ኦፕሬሽን የደርግን ሁለተኛ አብዮታዊ ሰራዊት ቅስም የሰበረና የኤርትራ ነጻነት አይቀሬነትን ያመላከተ ድንቅና አስደማሚ ፍጻሜ ነው። የዚህ ኦፕሬሽን ንድፍና እንከን የለሽ አፈጻጸሙን በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንተሪ ፊልም በ5 ተከታታይ ክፍሎች ማቅረባችን ይታወቃል። ለዛሬ ደግሞ ክፍል 6ቱን እናቀርብላችኋለን። ቀንደል ቲዩብን ሰብስክራይብ ሼር እና ላይክ ያደረጋችሁ ዝግጅታችን ለሁሉም እንዲዳረስ በማድረጉ ረገድ ትብብራችሁን አይለየን በማለት ወደ ዝግጅቱ እናሸጋግራችሁ። ጓልጥሮታ የተሰዋችበት ሁኔታ በጣም ልዩ ነው። እዚያ ጨርሰን በሰልፍ በመሄድ ላይ ያለን እዚያ ያለ ወድስዩም ባለቤቷ ነው። እኛን ከፊታቸው የነበር ነው። ከፊታቸው ያለን ከመሃል ነው የመድፍ ተተኳሽ ነጥሎ የጣላት። ከኋላችን ስለነበሩ እንዳያዩት ቶሎ ብለን ነው ነጠላ ይሸፈናት። ድሕሬና ስለዝነበሩ ኸይሪአይና ተቀዳዲምና ለዓአነ ጸላው ደቅናላ እንፈትና እቲ ውግእ በክልተ ሸነኽ ነይሩ ማለት የውጊያው አቅጣጫ በሁለት በኩል ነበር። አንዱ በኩርሙክ በኩል ወደ ኩታ ወርቅ፣ ሁለተኛው ደግሞ በጊዛም በኩል ሲሆን መጨረሻ ላይ ሁላችን ታርጌታችን አጉቤላ ነው። የሁለቱ ግንባር መገናኛ መጨረሻስ አጉቤላ ማለት አጉቤላ መራኻቢት ናይ ክልል ግንባር ናናዚ መድፍ ክሳብ አጉቤላ የኛ መድፎች አጉቤላን እስከናልፈው ድረስ መኪኖች ላይ ተጨነው ነበር። በዋናነት መድፎቹን የሰራንባቸው የዳቡስ ግድብን ለማጥቃት በተደረገው ውጊያ ሲሆን ወሳኝ ሚና ነበራቸው። ገብረ ኡርትሊያው ትራኒርና ወይ ጽቦት ጻውና ንብለሆነ ልዕሉ ሁሉ ደድንቆ ማለት አው ድዕወቱና ወይ ድእተውና በሳዕርም በገለን ጸገም እንኳን በሮ ከሁሉም በላይ እኔ ማደንቃቸውና እዚያ ያስገቡንና ለድል ያበቁን በሳር የተሸፈነ በመሆኑ አስቸጋሪ ይሁን እንጂ ድልድዩን እንደ ታርጌት አስረውበት ስለነበር የከባድ መሳሪያ አባላት ናቸው። የሚሻገሩ ሁሉ ከሷ በቀር ሌላ መሸሻ የለም። በመንገዱ የሚያልፍ ሁሉ በእኛ ጥይት የምናገኘው በከባድ መሳሪያ የሚመታውም እንዲሁ ብዙ ነው። ማአትሬሳ ነው። በእውነት ሞት የጠላት ግድያ የሚባለውን እዚያው ድልድይ ላይ ነው ያየነው። ተቆራርጠው የተጣሉ 3 የተሰው አባላት ነበሩኝ። ከ3ቱ ግን መረር ያለው ጸጋይ ሞገስ የሚባል ተሰዋ፣ ግን አጣነው። በሁለተኛው ቀን ፈትሸን ሳር ውስጥ እሱና የጠላት ወታደር ተያይዘው ቀድሞ የገደለ ማን መሆኑን የማይታወቅ ከሐይቅ ዳር ሳር ውስጥ ወድቀው አገኘናቸው። ኣብ ሳዕሪ ንሱን ጦርን ተተሓይዞም ተሃደርና ይጸላዕን ንሱን መን ይቅድም ቀቲሉ መን ይንታሽሙ ኮይኑ ዘይፍለጥ ኣብ ሳዕሪ ኣብ ገምገም ቃላይ ፈትሽና ረኺብና ستاي نايقال مدني وفي معسرس ليلي البي فضلو ترى انت مايك والي
دابوس زبال كبيت عند عمو قال نايل دي مس نايل تسارالو مسلني ازي عبيف ዳቡስ የሚባል ትልቅ ወንዝ ከናይል ጋር ትስስር አለው መሰለኝ በጣም ትልቅ ወንዝ ነው እዚያ ደረስን ከዚያ አልቀጠልንም ጠላትም ከዚያ ማድሮ ነበር ተፈላጊው ነገር ስለተመታ አልቀጠልንም በዳቡስና አሱሳ አካባቢ ሰነበትን ከአምስት ቀናት ወይንም ከሳምንት በኋላ አላማዎቻችንን አሳክተን ወደ ኤርትራ መልስ ሆነ ሳንታወቅ ሄደን ሳንታወቅ ተመለስን ወደ ቀድሞ ምሽጎቻችን ተመልሰን ገባን ማለት ነው ኤርትራ ሆይ ከይተፈለጥና ሄድና ከይተፈለጥና ተመልሽና አብትፋዓትና ቅናይ ንጉር ናይ ቀደም ድፋዓትና ወሪድና ማለት አሶሳ ክንበጽሕ ምስካልና መጀመሪያ ነታም ኦፕሬተራት አሶሳ መግባት እንደቻልን መጀመሪያ ጠላት ኦፕሬተሮችን አወቃቸው የሰባኛ ኦፕሬተሮችን ወዲያውኑ አወቃቸው የሰባኛ ኦፕሬተሮች እዚህ አሉ አለ በዚህም ነው በጥድፊያ ወደዚያ ሄድ ነው አሶሳ ከገባ በኋላ ነው ኦፕሬተሮችን በድምጽ ያገኛቸው ከጨረስን በኋላ ከዚያ ወደ ዳቡስ ስንሄድ ነው ሰባኛዎች መጥተዋል ወደ ነቀምት ይቀጥላሉ ብሎ በጥድፊያ የጦር ኃይሎቹን ከሰሜን ኢትዮጵያ ወደዚያ ማሸጋገር ጀመረ ማለት ነው እዚያ ከገባበት ጊዜ ጀምሮ ደግሞ ያው እንዳየነው በቀጥታ ወደ ገልጠን ተመለስን እዚያ ሂደቱ በታንክ ስለሆነ መልሽና አውቲ መሰረሕና ይተንክል ስለሆነ ሓደ አንደኛ ነገር ከጊዜና ከቦታ አንፃር ድንገተኛነት ነበረው ሁለተኛ ፋታ የማይሰጥ ነበር የነበረው ሜካናይዝድም እግረኛ ሰራዊቱም ይሁን የኮማንዶ ኃይሉ የነበረውን አቅምና የጦር መሳሪያ በውስም ቦታ ላይ በማተኮር የተካሄደ ኦፕሬሽን ነበር በሶስተኛ ደረጃ ደግሞ ፍጥነት ነበረው አራተኛው ደረጃ ደግሞ ቆራጥነት ነው እነዚህ አራት መሰረታዊ የሆኑ ነጥቦች ኦፕሬሽኑን ስኬታማ ካደረጉት ነጥቦች ነበሩ ለማለት ይችላልው ከሁሉም በላይ ግን የህዝባዊ ግንባርን የተዋጣለት ብቃትና ብልሃትን ያስመሰከረ ኦፕሬሽን እንደነበር ለመግለጽ ይችላልው ዘመስከረ ስርሒትኩም ዝነበረ ገልጽ አይደል ስለዚህ እታ ሆነታት ናይ አሶሳ ነህና አይነት 16 ሰው አርኒፍና ተወግተና ስለዚህ የአሶሳው ሁኔታ ጥር 16 ቀን ጓዛችን እንጠቅለን ከዚያ ተነሳን እስከ ጥር 23 ቀን ኤርትራ ግቡ ተባለ እንደተባለው ከሰላን በስተግራ በመተው ግርማይ ካንድን ገባ ተደረገ ከዚያ በኋላ ሰራዊቱ ወደ ተባለው ቦታ ተጉዞ እንዲገባ ሆነ ማይካም ታአቱ ተገሩ ከሆነ ድህሪት ተያሃዱ አብቲል ተባህሉ ቦታ ከም ዝጓዓዝ ከም ዘአቱ አብዲና ማለት እዩ ሕጂ እታ ኃይለ ሐሳባት አሁን የጓዶቻችን ኃይለ ሐሳብ ወደ ጎን ገል ተደርጎ መታለፍ የለበትም እንዴት አድርጎ ነው ሰው የሚያምነው ከዒታሮ ከሳህል አካባቢ በቀጥታ በደማዚን በስናርና በሌሎች በኩል አድርጎ አሱሳ በመግባት ኦፕሬሽን አጠናቆ መመለስ ያስቻለው ኃይለ ሐሳብ ከየት መጣ ከተባለ የሚገርም ነው ይህ እስካሁን እያሰራን ያለው ኃይለ ሐሳብ በእንደዚሁ አጋጣሚ መዘከር አለበት አሶሳ በሃንደበታው አሶሳ በህዝባዊ ግንባር ድንገተኛ የማጥቃት እርምጃ ከቁጥጥር ስር እንደገባች የኢትዮጵያ ስርዓት ይዘውና የጨብጠው ጠፍቶት እብደት ውስጥ ገባ ስኬታማና መርቂ ድንበር ዘለል የምዕራብ ኢትዮጵያ የወለጋ አሶሳ ኦፕሬሽን እጅግ አስደማሚ በሆነ ፍጥነት ተጠናቀቀ ከዚህ በኋላ ሰባኛ ክፍለ ጦር ከሜካናይዝድ ኃይል ጋር ባስቸኳይ ወደ ኤርትራ ሲመለስ የስለላና የኮማንዶ ኃይሎች ለተወሰነ ጊዜ እዚያው እንዲቆዩ ተደረገ ተወሰነ ጊዜ አብቱ ቦታ ከምዝ ጸንሑ ተገብራም ታቢንቶ ድልድዩ በብረት በኮንክሪትና በአስፋልት ተደራርቦ የተሰራ ነው የነበረው ያው ቅድም እንደገለጽኩት በእያንዳንዱ የ8.8 ሜትር ርቀት ትላልቅ ጉድጓዶች ቆፍረን በእያንዳንዱ ጉድጓድ 6 ኩንታል ቴኒቲ ያስገባን 6 ማቀጣጣያ አድርገን አዘጋጀነው ሌሎች 9 ጉድጓዶችም ነበሩን በኬሻ ደፍነን የተሰጠን ተልእኮ ሰባኛ ከተመለሰ በኋላ ማውደም ነው የነበረው እኔና ሁለተኛ ጓዴ ድልድዩን እናፈርስ ተወሰነ አንዲት ዲናሞ ብቻ ነች የነበረችን የዘረጋነው የኤሌክትሪክ መስመር 200 ሜትር ነው የነበረው ርቀት አልነበረውም 56 ኩንታል ያህል ፈንጂ ነው የነበረው ለማንሳት ክብደትም ነበረው በዚህም እንድናወድመው ተወሰነ አካባቢው መከላያም አልነበረውም ከአንድ ጎድጎድ ያለ ቦታ ሆነን ዲናሞውን ተኮስ ነው በአካባቢያችን የነበረው መሬት ተንቀጠቀጠ እኛንም ብድግ ቁጭ አደረገን ለማለት እንችላለን እንዳውም ጓዶቻችን በህይወት የመትረፋችን ጉዳይ አሳስቧቸው ነበር ምክንያቱም የኮንክሪቱ ይሁን የተንዲኖ ፍንጣሪ በሙሉ ወደኛ ነበር የሚመጣው እዚ ከምዚርን ከሎ
ይህ በእንዲህ እንዳለ የኮማንዶ ኃይል የሻለቃ አዛዥ ጓድ መኮንን ተክለ ጉብጣን በጥር ወር 1990 ዓ.ም በወለጋ በመንዲ መንገድ ተሰዋ። መንዲ ተሰውዩም ናይ ሞኬ ፍሊትያ ናይ አጋጣሚ ኮይኑ አነ ምስ ሞኬ የሞኬ ልዩ ነው። አጋጣሚ ሆኖ እሱ ከተሰዋበት ቀን ዋዜማ ላይ አብረን ነበር ያደርነው። በባምቤሲ አብረን አንጥፈን ነበር ያደርነው። መስዋዕትነቱን እንደተለመደ ነገር ልንወስደው እንችላለን፣ ግን የሞኬ የሆነ የራሱ ልዩ ነገር ነበረው። ናይ ሞኬ ነሩ ወይ ናቱ ኸስታይ መኮንን ጉብጣን ከኔ ጋር ነው የነበረው። አብረን ነው ወደ ወለጋ ሄድነው። ወለጋ እንደሄድንም ሁሉም ነገር ከተጠናቀቀና ከተረጋጋ በኋላ አንዲት መኪና ስላለች አመጣታለሁ ብሎ በቴሌፎን ነግሮኝ እሱ በሌላ መንገድ እኔም በሌላ መንገድ ተለያይተን ሄድን። ምን ታደርግልናለች ብየው ሁለተኛ ትሆናለች የሚል መልስ ሰጥቶኝ በመሄድ ላይ ያሉ የፈንጂ አደጋ አጋጥሟቸው እሱና ሌላ ሰው ሲሰዉ ሌሎች ሁለት ደግሞ ከባድ ቁስለኛ ሆኑ። በእንዲህ ሁኔታ ከሰነበትን በኋላ መጥፎ አጋጣሚ ሆኖ ሰኔ 22 ቀን አንዲት አይሱዙ መሳይ መኪና ነበረች ንብረታችንን የምናመላልስባት ወደ አሶሳ ወደ ግደይ የምትሄድና ወደኛም የምትመላለስ። አሁን ሞኬ ምን ይላል? ከኛ የ3 ሰዓት ርቀት ካለው ቦታ ላይ ማጥ ውስጥ የገባች የአንድ ኤርትራዊ ኤኔትራ ነበረች። እሷ ሁለተኛ በመሆን ልታግዘን ስለምትችል ሄጄ ላምጣት ሲል መንገዱ ፍተሻ ተካሂዶበት መኪኖች ሲመላለሱበት ሰንብተዋል። የ100 ሜትር ርቀት ሲደርሱ ግን ፈንጂ አገኛቸው። ሞኬና አንድ ሌላ ሰው ተሰዉ። ሞኬ ምስካላይ ሰዋ እጂ ጉብጣን ታይሮማ ጉብጣንን መኪኖች ውሰድ ብለውት ነበር። እሱም ለኔ አንድ ትልቅ መኪና ብቻ ነው የምታስፈልገኝ እንጂ ትንሽ መኪና ምን ታደርግልኛለች ብሎ አልፈልግም አለ። አንድ ከሷ ጋር አብራጭናው የምትሄድ 12 በርሜል ነዳጅ ያላት ማርቸዲስ ሰጡት። በሷ አማካይነት አስቤዛም ሆነ ሌላ የሚያስፈልገን ነገር እናመላልስ ነበር። በዚህ አጋጣሚ አንድ ኤርትራዊ አንዲት የባትሪ ችግር ያለባት የኔ ኤኔትራ ስላለች የሆነ ነገር አድርጋችሁ ልታመጧት ትችላላችሁ ይላል። በልኔ ወደ ውስጥ አልፋለሁ። አንዷን መኪና እኔ ይዛታለሁ፣ አንዷን ደግሞ ሾፌሩ ይዛታል ተባብለው እንደሄዱ ኮሎኔል ሙልጌታ ራያ ስማ ጉብጣን ይለዋል። ያን አካባቢ አናምነውም፣ ፈንጂዎችም አሉት፣ ያልጸዳ ሊኖር ይችላል፣ ስለዚህ ወደዚያ ባትሄድ ይሻላል አለው። 10 ሰዓት አካባቢ ይሆናል። እኔም በሌላ በኩል ነበርኩኝ። እንደዚያ ብሎን ነግሮን እና እየሄድኩ ስለሆንኩ አደራ ነቃበሉ፣ በዚህ ግራና ቀኝ እየገፋችሁ ስራችሁን ቀጥሉ ብሎን በቀጥታ መኪናውን አስነስቶ ከሄደ በኋላ የሻምበል መሪና ሐኪሞች የሚገኙባቸው ሄደው ቦታው ተፈትሿል። በአጋጣሚ ግን አንድ ጎድጓዳ የጎርፍ መሄጃ ነበር። መኪናዋ እዚያ ስትደርስ ፈንጂ ያገኛታል። እሱ መጀመሪያ ቀኝ እግሩ ተቆረጠ። ቆይቶ ከ2 እና 3 ሰዓት በኋላ ደግሞ ተሰዋ። ከጉብጣን መስዋዕትነት በኋላ እንደ አንድ ትልቅ መሪና ኃላፊ ነበር የሚያዩት። ትንሽ የመቃወስ ሁኔታ ታየ። ግን እነ ግደይ ስለነበሩ ሁኔታውን አረጋጉት። ቁልቁላው ክርእ ጀሚሩ ማለት እንጂ ግን በዓል ግደይ ስለነበሩነት ሁኔታት ጉብጣን በተመለከተ ከሆነ በእውነት ቆራጥና ለሁሉም ነገር ዝግጁ ከሚባሉት ነው። ጥይት የሚመታው የማይመስለው ፈንጂም የሚገድለው የማይመስለው ቆራጥ ሰው ስለነበር በእንዲህ አይነት ሁኔታ ሲለየን በጣም የሚያሳዝን ነው። አብ ገልጠም መስተመለስና ምስቱ ሁሉ ሎጂስቲካዊ ብልጫታ ወደ ገልጠም እንደተመለስን ከነበረን የሎጂስቲክ እድል ልክ በአውሮፕላን አሊያም በመርከብ እንደመጓዝ ያህል በቀጥታ ከአንድ ቦታ እንደደረስን ወዲያውን ደግሞ ሁሉንም አይነት ሎጂስቲካችንን እንደያዝን ወደ ገልጠም ለመመለስ መቻል ቀላል ነገር አይደለም። ገባ እንዳልን እነ ወድ ጣዕም የመሳሰሉ የሻለቃ አዛዦች ነበሩ። ስብሰባቸውን ሳይጨርሱ ራሱ ዋና ጸሐፊ ገልጠም ድረስ መጣ። ጀነራል ፊሊጶስ እንግዳ መጥቷል ይለናል። እዚያ የነበሩት 3 ብርጌዶች ኃላፊዎች ወደ ቦታው እንደሄድን በሉ የምጽዋው ሁኔታ እናንተን ጭምር በመጠበቅ ላይ ስላለ ትሄዳላችሁ ተብለን ለጉዞ ተነሳን። ናይ ባጽዕ ኩነታት ተላይ ንዓኹም ይጽበ ዘሎ ክትብገሱኹም ንብገስ ህዝባዊ ግንባር ላይኛውን እጅ ስለያዘ አረዛን፣ ቆሓይንን፣ አድኋዳን ግዙፍ ኃይል አሰልፎ ትላልቅ ፍጻሜዎችን አከናወነ። ከዚያ በኋላ በቂ ጥናት በማካሄድ ወደ ፈንቅል አመራ ማለት ነው። ዘአኽሎ መጽናዕታው ተጅድማ ናብ ፈንቅል ተጓዒዝ ማለት እዩ። እቲ እንዳሰብዓ ድሕሪ ናይ ናዶ ድሕሪ ብዙሕ 7ኛው ክፍለ ጦር ከናዶ ኦፕሬሽን ብዙ ርብርብ በኋላ በዚህ በሀገር ግኒ ዕጨት ደብራይ ግንባር በኩል ወደ ከረንስና ማተር የነበርንበት ወቅት ነበር። ያኔ በየጊዜው አቅሙንና ብቃቱን ለማስፋት ወደ ተለያዩ መርሃ ግብሮች እየገባ ስልጠናን አሰልሶ አያውቅም ነበር። የሻለቃም ይሁን የሻምበል ጦሮችን በማውረድ በየደረጃው ማለት ነው። ብርጌዶቹ በክፍለ ጦሩ እዝ
በቀጣይ በሚሰጥ መመሪያ የሚደረጉ ስልጣናዎች ክትትል ስለሚደረግ ከጦርነቱ በፊት አቅምና ብቃት ደልበን ነበር ለማለት እችላለሁ። ቅድምቱ ዘድሊ አቅምን ብቃትን ነርና ክብል ኸዲያ ህዝባዊ ግንባር በፈንቅል ኦፕሬሽን በእጅግ ዝቅተኛ ኪሳራ በኤርትራ አብዮት ታሪክ ከፍተኛውን ኦፕሬሽን በአስደማሚ ፍጥነት ሊያሳካ የቻለው ስራው በጥናት ላይ የተመሰረተ ስለሆነ ነው። ጥናቱ ሁለንተናዊ ሲሆን የጠላትን አሰላለፍ፣ የመሬት አቀማመጥን፣ የአየር ሁኔታን፣ የጠላትና የህዝብን ሁኔታ ያጠቃልል ነበር። ዘጠቃልል ነይሮም ውህደት ናይ ተካላት ስለያ ነይሩ የስለላ ተቋማቱ ውህደት ነበር። ስትራቴጂያዊ ስለላው የእግረኛን ስለላ ተቋማት አቅጣጫ እያስያዘና እየተመጋገበ ነበር የሚሄደው። እንዳተማላለ ይዝኸይል ነይሩ አህደታት ቀጻሊ ከም ተቀደመን ወፍርታት ይጀምራ ወፍርታት የስለላ ስምሪት ይደረጋል። የመሬት አቀማመጥንም ሆነ የጠላት ሁኔታ ላይ ጥናት ይካሄዳል። እንደ የተለመደ የዕለት ተዕለት ስራ ነበር የሚካሄደው። በእንደ አይነት ሁኔታ በመቀጠል ላይ ያለ በአመቱ በ1989 ዓ.ም 9ኛ ወር ላይ የግንባሩ አዛዦች እነ ጓድ ኃይለ ሳሙኤል የጠቅላይ ኤታማዦር ሹም ረዳት ሲሆን የምስራቃዊ ሜዳዎች አዛዥ ነበር። ምስራቃዊ ጎላጎልዊን አዛዥ ነሩ ከላይ ሌላው ደግሞ ሰማዕት ጓድ ገረዝጌር አንድ ማርያም ወጮ ማለት ነው። የ85ኛ ክፍለ ጦር አዛዥ የነበረ አንድ ስብሰባ አደረጉልን እና ምን ይላሉ? የሆነ ስራ መስራት በቻልን በሚል ለስለላ ኃላፊዎች ስብሰባ ያደርጋሉ። እኛ ከጓድ መሪዎች በላይ እነ ወድሹም የ72ኛ የኛ አካል የነበሩት የአንደኛ ሻምበል አዱናይ ነበር፣ የሁለተኛ ሻምበል ማናጃ ነበር። እነዚህ ሁሉ መመሪያው እንደተሰጠ ማጥናት አለብን። ድርጅቱ ይህን ለረጅም ጊዜ የደከምንበትን እንደ መዳፋችን ያወቅነው ልንሰራበት ይገባል፣ መከሰር የለበትም የሚል ስሜት ስለነበር በተለይ በሁለተኛ ዓመቱ እነ ማናጃ ተቀላጥፈው ስምሪት ጀመሩ። በስተግራ በኩል በተለይ የነሱ ሜዳማ አካባቢ ስለነበር ረሐሉሎ خسر يبلون ዝብል ስሜት ስለዝነበረ በፍላይ በወገን ከላይ ጋንታ በዓል ማናጃ ቀልጢፎም ወፍርታት ጅሙርን ጸጋም ማለት ፍላይ ተናቶም ወላጉል ስለዝኾነ እትስሊያናና የኛ የስለላ ጓድ የእጆቹ መዳፍ ያህል ነበር በሚገባ ያጠናውና የተቆጣጠረው። ማለት አሁን የኛ ሻምበል እኔ ከነበርኩባት ጓድ ከኛ ጋር በቀጥታ የተቀራረበ ማለት አጠገባችን ስለነበር ሬዲዮ ነበር እንሰማ ነበር። ሰማዕት አመጺ 4 ቢኤም ማርከናል ሲል በሬዲዮ ማዕበል ይከታተለው ስለነበር ማናጃ አምስተኛ በመታጠፊያው ዞር ብለሃለች አለው። ይህ እስካሁን በጣም ነው የሚገርመኝ። እስከ የቢኤሞቹን አቀማመጥ ድረስ የዘለቀ ጥናት በማካሄዳቸው የጠላትን መምሪያ አሳምረው ያውቁት ነበር ማለት ነው። እንተን ቢኤማት ነትጸላይነት መምሪያሲ ይፈልጡ ወይም ነረም ተቆጣጣሪው ማለት ነው። መጀመሪያ ትውቅ ከቦታ ጋር ነው የሚመጣው። አሁን ከቦታ ጋር ትውቅ ስንል የስለላ ከነበሩት አንዱ ፍሉት ነው። የ85ኛ ክፍለ ጦር አንድ የስለላ ኃይል እዚያ ተሰልፎ ስለነበረ የሱ አባላት ናቸው። በጥናት ላይ እንዲሰማሩ ማለት ነው። ከ85ኛ ስለላ ሌላ የ72ኛ ስለላ የነወድሹም ነበር። አሁን እዚህ ላይ ወደ ጎን ገለል ተደርገው መታለፍ የሌለባቸው የአካባቢው ህዝባዊ መስተዳድር አባላት ነበሩ። በሰሜናዊ ባህር እነ ትሪንዳድ የነበሩበት እነ ጓል ሽጉጥ ሸባህ አካባቢ እነ ዘርኢድ ደግሞ እነ ሐሰበላ የነበሩበት ማለት ነው ሽዕብ አካባቢ ነበሩ። የነዚህ ሚና እጅግ ከፍተኛ ነበር። አሁን ይህን የቦታ ትውቅ ዋነኛ መሰረት ያስያዙት በአካባቢው የነበሩት ህዝባዊ መስተዳድሮች ናቸው። ህዝባዊ ምሕደር አጥዋብ ነው። ስላው መጽናዕትና ዳርጋ ስለያ ነው። የስለላ ጥናት የድርጅቱና የ85ኛ ክፍለ ጦር ስለላ አላሰለሰም ማለትም አላቋረጠም። ካለምንም እረፍት የጠላትን ዝግጅት በሙሉ በደቃቅ ነው ያጠናው። ኩሽናው፣ መመገቢያው የት እንደሆነ፣ የጭነት መጋዣዎቹ የት እንደሚገኙ፣ በየትኛው መንገድ እንደሚጠቀምባቸው፣ ጥበቃ የት ነው ያለው፣ ጠመንጃ የት እንደሚገኝ ሁሉ በደቃቁ አጥንቷል። በሪፖርት አቅርቦታል። ባሸዋ ላይ ካርታ ማስፍሮታል። ዘይ ካፍለ ሰራዊ ሰብዓ ከሰባኛ ክፍለ ጦር በቀር ሰማሃርን የሚያጠቃው ኃይል በሙሉ ተሳታፊ ሆኗል። በበላይ አካል የሚያልቀው ሲጠናቀቅ ከቆየ በኋላ መጨረሻ ላይ ግን ይህን መረጃና የመሬት ቅርጽ ምን እንደሚመስል ሁሉም ለውጊያ ከመነሳቱ በፊት ቁጭ ብሎ ተመልክቶታል። ሰማሃር ምን እንደምትመስል ከሩቅ የመጡ እግረኞችም ሳይቀር ተመልክተውታል። ሩቅ ዝመጽእ አታት ከይተረፈ ካብ ህዳር ከህዳር 1989 ዓ.ም ሁኔታው ወዴት አቅጣጫ እያመራ እንደሆነ ተገንዝቦ ድርጅቱ ጥናት እንዲደረግ ነው መመሪያ ያሰጠው። በተለይ ያንን ጥናት ሲያካሂዱ የነበሩ በሜዳማው አካባቢ የነበሩት 85ኛ ክፍለ ጦር ነበሩ። የነሱ የስለላ ኃይሎች ያጠኗቸው ቦታዎች ለጥቃት የሚደረበው ኃይል መደመር ስላለበት የኛ የስለላ ኃይሎችን ያኔ ከሐልሐል
አንቀሳቅሰናቸዋል። ናና ሰላያታቱን ሸው አበግስ ማይመን ሐላል ማለት እንዳ ስለላ እንዳ ሰንሐደን የ61ኛና የ70ኛ የስለላ ኃይሉ ደግሞ ወደኛ መጥተው ከኛ የስለላ አባላት ጋር ተቀላቅለው ቦታውን አጠኑት። መግቢያዎችንና ሌሎችን ሁሉ ተመለከቱ። ታስነዕሞ መተውታታሪኦም ካልሪዮ ቅድሚ ተአሃድና ሙጋሱ ቅድሚ ወር አጥቂ ኃይሉ ከመነሳቱ ከአንድ ወር ገደማ በፊት 85ኞች ሲያጠኑት የቆዩትን ግንባር የኛ ኃይልን በማጥቃት እርምጃው የሚሳተፍ ስለሆነ እኛም ኃይሎቻችን የሚገቡባቸውን ቦታዎች ከአንድ ወር በፊት ልናያቸውና ልንከታተላቸው ስለሚገባ ከነሱ ጋር ተደረበን ቦታውን ለማጥናት ነው የሄድነው። መጨረሻ ላይ ጥቃቱ ሲካሄድም መርተን መግባት ስላለብን የሆነ ለውጥ ካለም አጥንተን መቆየት ስለሚገባ ከነሱ ጋር በጋራ ሆነን ከዒራይሮ ጀምሮ ኃይሎቻችን ሊገቡበት የሚችሉባቸውንና ያሉትን ሜዳማ አካባቢዎች ስናጠና ቆየን። ኣብዚ ካብ ሃንደሳ 11 አባላት ካብ ስለላ 11 አባላት ነው። እዚህ ላይ ከተዋጊ መሐንዲስ 11 አባላት ከስለላ ኃይል ደግሞ 11 አባላት ያህል በክፍለ ጦር ሰብሳቢ ደረጃ በዮናስ ብፁዕ አምላክ መሪነት ስር ሄድን። እንደ መቶ መሪዎች ደግሞ እኔ የተዋጊ መሐንዲስ ነበርኩ፣ የስለላ ደግሞ ነጋሽ ነበር። ቀርዋርህ ላይ አንድ የ85ኛ የስለላ የመቶ ጓድ ቆየችን። እዚያ በመቶ መሪው አማካይነት ትውውቅ አደረግን። እቅዱ የተዋጊ መሐንዲሶቹ የጠላት ፈንጂዎች ወዳሉበት አካባቢ መግቢያ እንድንጠርግ፣ ስለላዎችም እንዲሁ መንገድ እንዲጠርጉ ነበር። እዚህ እቅድ ላይ በቀጥታ እንደሄድን በ85ኛ ክፍለ ጦር በኩል ሁሉም ነገር ተጠናቆ ቆየን። ስለኻ ቆሞ መቶ ጠርግልት መደመሩ አርዚ መደብዚ ቀጣ መስከድና በወገን ክፍለ ሰራዊት 85 ኩሉ ተወድጸና እንዳ 70ኛ ክፍለ ጦር እንደተንቀሳቀሰ በመድሃኔ መሪነት አንድ የተዋጊ መሐንዲስ የመቶና አንድ የስለላ የመቶ ወደ ሽዕብ ገድገድ ነው ሄድነው። ሽዕብ ገድገድ ይላል ኸይነና አሶሳ ዘኸደ አሃዱ ክልተ ጋንታ ናይ ስለያ በላይ ህንጻ ይዘውም ከይዱ አሶሳ የሄዱ ሁለት የስለላ የመቶ ጓዶች በላይ ህንጻ ይዟቸው ሄደ። እኔ ደግሞ ኃይለ ወልድ አምላክና ሳላህ አፋን የሚመሯት አንደኛ የመቶን ይዘን ሳህለ ሲጠቅሰው የቆየው የተዋጊ መሐንዲስ ኃይልም ቀርዋርህ ወደሚባል ሽዕብ አካባቢ የሚገኝ ቦታ ነው የሄድነው። እዚያ ከ85ኛ ክፍለ ጦር የስለላ ኃይል ጋር ነው የነበርነው። እነሱ ግንባሩን በደንብ ፈትፍተው አጥንተው ስለነበር አሶሳ የሄደው ሰራዊት እስኪመለስ ከአካባቢው ጋር ታውቀን ለመቆየት ነው። ስለዚህ ከ85ኛ ክፍለ ጦር ኃይሎች ጋር እየተዋወቅን ስምሪቶችም ይደረጉ ነበር። አሶሳ ዝምለስ ተአሃዱ ምስተኸባቢ ተላሊና ንምጽናህ ስለዚህ ምስተአሃዱ ምናይ ክፍለ ሰራዊት 85 እና ተላላኻ ወፍርታት ሆነ ግበር ነይሩ። ስለዚህ አፍቲ ናህና ታሪክና ሃንደሳ ክንመጽኻ ነናህና ተልእኮ ንሰርሕ ነርና ስለዚህ ወደኛ የተዋጊ መሐንዲስ ታሪክ ከመጣን የየራሳችን ተልእኮ እንሰራ ነበር። የኔ የመቶ ጓድ ከማይኡለ እስከ መርሳ ቆባዕ የሚዘረጋ 7 ኪሎ ሜትር ያህል 85ኛ ክፍለ ጦር 34ኛ ብርጌድና መካናይዝድ መሽገውበት የነበረ ተደራቢ ፈንጂዎች ለ2 ዓመት ይሰራ ነበር። ሜካን አሪዶሙሉ ዝነበሩ ተደረብቲ ነተኩቲ 2 ዓመት ሰርሕ ነራ። ከመርሳ ቆባዕ ሳብ ማይኡለ ዝርጋሕ ነበረ ናይ ልዕሊ 10,000 ከመርሳ ቆባዕ እስከ ማይኡለ ይዘረጋ የነበረ ከ10,000 በላይ ጸረ ታንክ የሚቀበር ፈንጂ ላይ በመስራት ነበር የተሰማራ ነው። ከዚያ በኋላ የፈንቅል ኦፕሬሽን ዝግጅት እንደተጀመረ ከጥር 4 ቀን ጀምሮ ከሚሴስ ተነስተን 22 አባላትን ካቀፈው ቡድን ጋር ተዓረና አሲምባ የመቶ መሪዎች ይዘውን ሄዱ። ወቄሮን እንደመነሻ ተጠቅመን በጉርጉስም በኩል ከጉርጉስም ተነስቶ የባህር ዳርቻውን ይዞ እስከ መርሳ ቆባዕ የሚወስድ የድሮ መንገድ አለ። በዛ በኩል ዘሮ የሚካሄደው ኦፕሬሽን ላይ እንቅፋት እንዳይፈጥሩ ጸረ ታንክ ፈንጂ በመጥመዱ ስራ ላይ ነው ለ3 ቀናት ተሰማርተን የቆየ ነው። ነቲ ዝካየ ስራሒት እንቅፋት ነው ይገብራ ገለ ናይ ጸረ ታንክን ምግባር ዝተካየደ ስራሕ አዊና ነጥፍ ጸኒሕና ኣብቲ 3 መዓልቲ ስርሒት ፈንቅል ከም መደብ ክብገስ ይጀመረ ግን እዘናት አጉዚ ምክንያቱ የፈንቅል ኦፕሬሽን እንደ መርሃ ግብር መተግበር በጀመረ ጊዜ ግን እኛ በኦፕሬሽኑ የሥራ ድርሻችን የወገን ጦር እንቅስቃሴ ፍጥነቱን ጠብቆ እንዲሄድ ማድረግና ከሰው ሰራሽና የተፈጥሮ አደጋ መከላከል፣ በጎን የሚመጣ የጠላት እንቅስቃሴ ካለ ደግሞ እሱኑ ማዘግየት ነበር የተሰጠን ተልእኮ። ስለዚህ እነዚህ ስንጠቅሳቸው ቆየነው 5 ቡድኖች አንዱ ወደ እንበረሚ አካባቢ ሄደ። በዛ የመጣውን ሜካናይዝድ ምርቶ የሚገባ በተጨማሪም ምናልባት ጠላት በባህር በኩል እንዳይመጣ በዚያ በኩል ብዛት ያላቸው ጸረ ተሽከርካሪ ፈንጂዎችን እንዲቀብር፣ የተቀሩት ሌሎቹ ደግሞ እኛ የቀበርናቸው የፈንጂ መሰናክሎችን እያስወገዱ ታንኮቻችን የሚገቡበትን መንገድ በጥረግ ነው። እተን ካለ ዝተረፋኻ ነቲ
نحن قدرنا نبرنا مسانخلاتنا تاوي ندعليها تانكتاتنا زاتوالو مقدم فتاري تزعبي استقبل شعو حدا ساند موديل ያኔ የተደረገው ትልቁ ነገር ሳንድ ሞዴል ነው። የሪጅኑን የማጥቃት እርምጃ በሙሉ የኛ የስለላ ኃይል አንድ ትልቅ ቤት ውስጥ ሳንድ ሞዴል አዘጋጅተው ነበር። ሰማር ሪጅን እንዳለ በሙሉ እንደሚታይ አድርገው ነው ያዘጋጁት። ስለዚህ ያኔ የመጡት መሪዎች በሙሉ አካባቢውን በእግራቸው የጎብኙት ያህል የሚያሳይ ነበር ሳንድ ሞዴሉ። ደስ ጎበሩ አፍዘባ ነተቀደعፃ ንምድላው ወርሐን 3 ሰሙንን ወሲድሉ ሳንድ ሞዴሉን ለማዘጋጀት 1 ወር ከ3 ሳምንት ነው የፈጀባቸው። የተዋጣለት አድርገው ነው የሰሩት። ይህን ሁሉ እየጠቀስነው ያለነውን የእግረኛ ኃይሎችንም ሆነ ፈንጂ ያለባቸውን ቦታዎች፣ ጥንካሬ ያላቸውን የመከላከያ መስመሮች፣ ኮማንድ ፖስት የሚባል ታንኮችና መድፎች ያሉበት ሁሉንም የሚያሳይ አሰላለፍና አደረጃጀት በሙሉ ሳንድ ሞዴሉ ላይ ተዘጋጅቶ ተቀምጧል። ሞዴል ኮፊሉ ተዳሊሉ ኩሉ ሐላፊ ናይቱ ውድቡን ተሳትፎ ሁሉም የድርጅቱ ኃላፊዎች የተሳተፉበት ነው። እስከ ያያኔ የድርጅቱ ዋና ጸሐፊ አሁን ፕሬዝዳንት ከኔ ጋር 24 ሰዓት ቆይቷል። ከጠላት 500 ሜትር ርቀት ላይ ማናጃ ይዞት እኔም ከሱ ጋር ሆነን ከጠላት በ500 ሜትር ርቀት ላይ አብሮን ዋለ። ተውብድ ነው አልሰማ ብሎን መጨረሻ ላይ እንዳልኩህ ነው። እንዴት ነበር የበቀደሙ ኦፕሬሽን የሚል ነው ጥያቄው። መወዳታታ አድበልኩ ኸያ ከመይ ነይራ ዛናይ በአም ወስርሕት ትብል አጥቶ ከነጥቃ አንኸልና ባጻፍ ሐዛን ኸልና ልናጠቃት እንችላለን፣ ምጽዋን ልንይዛት እንችላለን አልነው። እንዲህ ነበር ያቀረብነው ሪፖርት። ያኔ ዋና ጸሐፊ ጥናቱን ለማየት ራሱ መጣ። ይህን እናደርጋለን ስንለው ሌሎችም አሉ አይደል ከረን መያዝ አለብን፣ ሌላም ማድረግ አለብን የሚሉ አሉ። ግን ምጽዋ እንዳልን ወደ ቦታችን መጥቶ ከመጨረሻው የስለላ ቦታ ድረስ መጥቶ እንዴት ነው እያሰባችሁት ያላችሁት አለን። እንዲና እንዲያደርገን ክፍለ ጦሩ ካለ ተኩስ አድዕል ይገባል አልነው። እንዴ ካለ ተኩስ? አዎ ካለ ተኩስ ይህን ሁሉ ሰራዊት ትቶ ሾልኮ ይገባል ስንለው ያኔ ውጊያው አብቅቷል አለን። ኩላቱ ዲአይል ናቸው ከምዚ በናዩ እቲ መጥናዕቲ ጉበን ነይሮብ እንዳልነው በተለያዩ የኛ ታርጌቶች ላይ ጥናት ይካሄድ ነበር። ውስጥ ጠላት ያለበት ሳይቀር የኃይሎቻችን የመግቢያ ቦታዎችም ሆኑ ሌሎች ጠላት የያዘው ቦታ አድዕለ የጦር መሳሪያዎቻችን ሳይታወቁ ልናስጠጋቸው የምንችልበት ሁሉ ተጠንቷል። አጥዋርና ምናልባት ከይተፈልጠ ተነቅርበሉ ንኽእል እዚ መጽናዕታት እዚ እነዚህ ጥናቶች በብርጌድ አመራር ደረጃ፣ በእኛ ሻለቃ አመራር ደረጃ፣ በእኛ ሻምበል አመራር ደረጃ እንደው ሁሉ መድፎቻችን፣ ታንኮቻችንና ዞዎቻችን ቤትና ቤት በኩል መግባት እንዳለባቸው በስለላ ኃይሎች እየተመራን የተደረጉ ጥናቶችን ለመመልከት እስከነ እንበረሚና ወቂሎ ድረስ እንሄድ ነበር። ህዝባዊ ግንባር ጎን ጎን ተመጽናዕቲ ህዝባዊ ግንባር ከጥናቶቹ ጎን ለጎን ሁሉም አይነት ዝግጅቶች፣ ስልጠና፣ የጦር መሳሪያ ትምህርት ጭምር እንዲሁም የአባላቱን የአካልና የመንፈስ ብቃት ለማረጋገጥ ያካሄዳቸው ስራዎችን ያካተተ ዝግጅት ነው ያካሄደው። የፈንቅል ኦፕሬሽን የዚህ ጥናታዊ ስራዎች ድምር ውጤት ነው። ዝነበረ ምቅራ የነበሩትን ዝግጅቶች ለመግለጽ 1989 ዓመተ ምህረት ዓመቱን በሙሉ በትምህርት ነው ያሳለፍነው። የሰራዊት ስልጠና ተካሄደ፣ የንብረቶች ስልጠና ተካሂዷል። እስከ የቀላል መሳሪያ የታርጌት ቅመራ ድረስ ነው የተካሄደው። ድሕሪ ምድምሳስ ከናደው እዝ መደምሰስና እሱ ያስከተለው ርብርብ ከተጠናቀቀ በኋላ ክፍለ ጦራችን ሐልሐል ግንባር ነው የተመደበው። ከ1988 ዓመተ ምህረት 7ኛ ወር ጀምሮ እስከ የፈንቅል ኦፕሬሽን ዋዜማ ድረስ ደግሞ በሐልሐል ግንባር ነው የቆየነው። 1989 ዓመተ ምህረትን ፋታ በማይሰጥ ስልጠና ነው ያሳለፍነው። እኛ ማለት እዩ ኣብ ጽዑቕ ዝኾነ ስልጠና ይንሕልፍና የሰማንያን ትሽዓተ ብዝተዋሃደ መልክዕ ፍላይ ኣብቲ ማእኸላይ ቦታ በተዋሃደ መልኩ በተለይ በማዕከላዊ ቦታ አቅጣጫ የሚያስይዘን አመራር ከነበረበት ቦታ ማለት አፍዓበት ሁሉም አይነት ትምህርትና ስልጠና ይሰጥ ነበር። እኛም ልናደርገው የሚገባን ታጥቀነው የነበረው መሳሪያ ከትልቅ እስከ ትንሽ ያኔ የመሽገንበት በነበረው ከአንሰባ ወንዝ በስተምዕራብ እስከ ገበያለው ተዘርግቶ በነበረው አካባቢ አርፒጂዎቻችን፣ መትረየሶቻችን የሆኑ መድፎቻችን ሁሉም ሰው ያጠናቸው ነበር። ገበያለው ተዘርጊሕና ወላ ነበር አርፒጂታትና ዲዩ ብሬናትና ዲዩ መድፋሕታትና ዲዩ ኩሉ ሰብ ሰዓል ነሪ ስልጠና ወይ ቀጻሉ ልምምድ ስልጠና ወይንም ሁልጊዜ ልምምድ ማድረግ ልናካሄዳቸው እናስብ የነበረው ወታደራዊ ስራዎች አካል ናቸው። ኦፕሬሽኑ ሊካሄድ እንደታሰበ በሁሉም ግንባሮች የዝግጁነት ጠንካራ ስልጠና ይካሄድ ነበር። እኩል ብቃት ናይ ከቢድ ብረት
حينا نعتناتو የከባድ መሳሪያ በቂ ብቃት ሀብለን በመከለስ ነው ወደ ውጊያው የገባ ነው። በውስጣችን የተኩስ መምራት ይሁን የጦር መሳሪያዎች ጠንካራና ተደጋጋሚ ትምህርት እናካሂድ ነበር። ኃላፊዎቹም ሆኑ መድፈኞች አፍዓበት እየተላኩ በድርጅት ደረጃ እነወድ በርህ ያሉበት የጦር መሳሪያና የተኩስ አመራር ትምህርት ተሰጠ። ኃይሎቻችን በሙሉ ተማምነው ብቃት ያላቸው መድፈኞች፣ የኃይል አመራሮች፣ የመቶ አመራሮች ሁሉ በቂ የማመላከት ችሎታ ተይዞ ነው ውጊያው የተጀመረው። ተሐላፈ ኃይሊ ተሐላፈ ጋንታውን ብቁዕ ናይ ምሕባር ክእለት ሕጂ ጀሚርቲ ውግእ ስሬት ፈንቅል የፈንቅል ኦፕሬሽን ቅድመ ዝግጅቶቻችን ሁሉ ከዓመት በፊት በተለይ እኛ እንደ ከባድ መሳሪያ ምድብ በአፍዓበት ከተኩስ መምራት ጀምሮ የጦር መሳሪያ በሙሉ በጥራት ተጠናቆ የተሟላ ዝግጅትና ብቃት ነበረን። ሙሉ ምድላዋት ነርና ሙሉ ብቃት ነርና ዘካዝት ሞዛታት ተገብረው ከዚህም በተጨማሪ መጨረሻ ላይ የተደረገው ሜዳ በመሆኑ የምስራቃዊ ሜዳማ አካባቢ ጦርነት ለማካሄድ ከተፈለገ ከታንኮች ጋር ትውውቅ ያስፈልጋል። እዚያ የነበሩ የሜካናይዝድ አባላት እነ ጂጂ ብርሃት ፈንጂ ያስተባብሩት የነበረው ከታንኮችና ከተለያዩ መድፎች ከተቀባይ ዙዎች ጋር ጥሩ ትውውቅ፣ እግረኛ ሰራዊት ከታንኮች ጋር ተቀናጅቶ እንዴት እንደሚያጠቃ ጥሩ ዕውቀት ወስደውበት ነበር። ከዚህ በመነሳት በራስ የመተማመን መንፈሱ በአንድ ዓመት ሙሉ የ1989 ዓመተ ምህረት ጣሊያ ያደረሰ ነበር ማለት ይቻላል። ዓመት ሙሉ ናይ 89 ነበረሉ እቲ ቅድም ቀዳድም ክመጽእ ዘሎ እቲ ቅድመ ምድላው ንውግእ ዝበሃል ከሁሉም በፊት መምጣት ያለበት የውጊያ ቅድመ ዝግጅቱ ነው። በሜካናይዝድ እሱ ነው በቀዳሚነት የሚቀመጥ። አሁን በቀዳሚነት ሲቀመጥ የምድቡ የተኩስ ብቃት በጦር መሳሪያው፣ በኢላማ መችነቱ፣ በቴክኒኩ፣ በስልቱ፣ በብልሃቱ ምን አይነት ቁመና ይዞ ይዘጋጃል የሚለው ነው ሲካሄድ የቆየው። በአገልግሎት ሰጪው በኩልም ቢሆን የመሳሪያዎች ጥገና፣ ቴክኒካዊ ብቃትና ጥራት ፍተሻ በትኩረት ነው ሲካሄድ የቆየው። በአገልግሎት ውን እንተኾነ ንጽሬትን ጥዕናን ቴክኒካዊ ብቃት ናይ ተጽዋር ጽገናታት ተፍትሽ ብዕቱብ ይኽካየድ ጽንዩ ብርጌድና ብርጌድ 23 ናብ ከባቢ ኸረን 23ኛ ብርጌድ በከረን አካባቢ ነበር የመሸገው። ከፊል ደግሞ ከናደው እዝ መደምሰስ በኋላ በሜዳማ አካባቢ ከ34ኛ ጋር ነበር። እዚህ ቦታ ላይ ጠንከር ያለ በሰራዊት ደረጃ በቀዳማዊ የፖለቲካና የጦር መሳሪያ ትምህርት ይሰጠን ነበር። በተለይ በ1989 ዓመተ ምህረት ግን በጦር መሳሪያ ላይ ያተኮረ የታንኮች ዝግጅት ላይ ነን ረዘም ላለ ጊዜ የሰራ ነው። እሱ ብቻም ሳይሆን ከእግረኛ ሰራዊታችን ጋር ዞዎችና ታንኮች የተሳተፉበት በአፍዓበት አጠር ያለ ልምምድ አድርገን ነበር። ታንክታትን ተሳተፉ አፍዓበት ተጽርብለ ካይድና ነርና ማለት ዳርዝናይ ናዶው ዘካይድናዮ ይህ ከናዶው እዝ መደምሰስ በኋላ ያካሄድነው ወታደራዊ ስልጠና በተለይ ደግሞ በአርፒጂ ላይ በተበላሹ ታንኮችና በመኪኖች ላይም ሳይቀር የት ቦታ ላይ ሲመቱ ይበልጥ ውጤት እንደሚያስገኙ ከፍተኛ ትምህርት ተሰጥቷል። በዛን ጊዜ ደግሞ ታጋዩ ታንክን እንደ አንድ ቆርቆሮ አይነት እንደሆነች አድርጎ ሊያምንና ሊያውቅ የቻለበት ሁኔታ ነበር። ነትገሩ ተጋዳላይ ናክፈልጣ ወይ ካኽርዳእ ዝኻለ ካብዚ ታሕተ አካል ናይቲ አሃዱ ከታችኛው የሰራዊት አካል ጀምሮ እስከ ከፍተኛ ኃላፊ ደቃቅ ጥናትና ዝግጅት ነው የተደረገው። ቅርባባት ጡጺን ግላባት ይተገይሉ መቼም ተሳሒልና ይናአቲና ስርሒት ፈንቅል ትሪዮከላ እኛ መቼስ በሚገባ ተሞርደን ነው ወደ ፈንቅል ኦፕሬሽን ገባ ነው። አንድ ቢላ ከተሞረደ እንዴት ነው? መከርተፍ ብቻ ነው። የወሰድነው ስልጠና አመርቂ ነው የነበረው። እረፍት የሚባል ነገር አናውቅም። ምሽግ እንሰራለን። ወታደራዊና ፖለቲካዊ ትምህርት እንወስዳለን። ከዝቅተኛ እስከ ከፍተኛ ደረጃ ያሉትን ፈንጂዎች ሁሉ እንማር ነበር። ያኔ እኔ የጓድ መሪ ነበርኩ። በቃ ሁል ጊዜ በእነዚህ ላይ ነበር የምንሰማራው። እንቀበለውና እንሰራበትም ነበር። አብኮም ኢና ንዋፈር በቃ ንቀበሎ ከዓ ንሰርሓሉ ከዓ ነርና ንጸላኢ አቃልቦ ንምስሓብ ኣብ ግንባር ሓልሓል መጥቃዕቲ ክንፍኑ ኸምኑ የጠላትን ትኩረት ለመሳብ በሐልሐል ግንባር የማጥቃት እርምጃ የምንወስድ በማስመሰል የተለያዩ የማደናገሪያ ስልቶችን እናካሄድ ነበር። ለምሳሌ ወደ አካባቢው በጨለማ በብዛት ተሽከርካሪዎችን ማስገባት፣ ለጥናት የሚመስል የኃላፊዎች በርካታና ተደጋጋሚ እንቅስቃሴ፣ እንዲሁም የተለያዩ የግንባር አዛዦች ካሉበት ቦታ የመገናኛ ሬዲዮዎች እንዲተከሉ ማድረግ፣ መልእክቶች ከማዕከላዊ አመራር ወደ ሐልሐል እንዲያቀኑ የተደረገ ማስመሰል፣ እንዲሁም የጥናት የሚመስሉ ቀጣይ እንቅስቃሴዎች ይደረጉ ነበር። ገጹ ቀኒዑ መጽእ ከም ዝነበረ ንምምሳል ከምኡውን እቲ ቀጻሊ ናይ መጽናዕቲ ዝመስል ምንቅስቃሳት ይካየድ ነይሩ። ናብቲ ናይ መወዳእታ ሕጂ እንታይ እዩ ዝግበር ነይሩ?
የመጨረሻው አካባቢ ላይ ምን ነበር የሚደረገው? ከምሽጎቹ ወደ ታች ወደ ሀበሮ እንወርድ ነበር። ሀበሮ ላይ 2 እና 3 ቀን ቆይተን መልሰን ወደ ምሽጎች እንወጣለን፣ እንደገና እንወርዳለን። በተደጋጋሚ እንዲህ እናደርግ ነበር። ሊገባን አይችልም። ለምን እንደዚያ እንደምናደርግ የሚመለከተው አካል ብቻ ነው የሚያውቀው። እቅዱ ሲገለጽ እንደቆየው ለፈንቅል ኦፕሬሽን መሆኑ ቆይቶ ነው ሊገባን የቻለው። ፈንቅል መሆኑ ዳሃር ክንርድኦ ክኢልና ሽዑት ጽቤትና ያኔ ጠላት ወደ ከረን ይቀጥላሉ ብሎ ነበር የሚጠብቀው። እኛ ወደ ከረን አልቀጠልንም፣ ግን የጠላት ዲያሪዎች በሆነ ሰዓት ከረንን ሊይዟት ይችላሉ የሚል ግንዛቤ ነው የነበረው። ይህን የጠላት አስተሳሰብ ካወቅን በኋላ በሱ አስተሳሰብ ውስጥ ገብተን የሱን አስተሳሰብ መመገብ አለብን። እንዴት አድርገን ነው እሱ እንዲያምንበት ማድረግ የምንችለው? በማለትም ውጊያው ከመጀመሩ በፊት አስበንበታል። መጥቃዕትን ምድንጋር እንታይ ክግበራሉ? ጥቃቱ ለማደናገር ምን መደረግ አለበት ብለን ያኔ የነበርነው ሰዎች የመጨረሻ ለተነሳሽነት የማጠናቀቂያ ስብሰባ ተደረገ። ይህ የማጠናቀቂያ ስብሰባ ለከፍተኛ የሰራዊት አዛዦች በ61ኛ ክፍለ ጦር ማዘዣ ጣቢያ ነበር የተካሄደው። እዚያ ስብሰባ ላይ ኦፕሬሽናችን ወዴት አቅጣጫ እንደሆነ በካርታ የተደገፈ መግለጫ ተሰጠ። ቀኑ ተወስኖ ኦፕሬሽኑን ምን አይነት ስያሜ መስጠት እንዳለብን ስምምነት ላይ ተደርሶ ለተግባራዊነቱ ተነሳም ማለት ነው። ናሽኦ ሐላፊ ተበጊስና ማለት ፈንቅል ታሽም አውሽት ተመጽናዕቲ ንመጥቃዕቲ ኣብንወስነሉ ነበርና እዋን ፈንቅል የሚለው ስያሜ የማጥቃት እርምጃው እንዲወሰድ እንወስን በነበርንበት ጊዜ እንደ ሐሳብ መጣ። ፕሬዝዳንት ነው ፈንቅል የሚለውን ስያሜ ያመጣው። ምን ማለት ነው ከተባለ ደግሞ የቅኝ ግዛት መሰረት የሚፈነቀልበት ኦፕሬሽን ለማለት ነው። የሁሉም ሰው እምነትም እሱ ነው። በዚህ አይነት ሁኔታ ነው ኦፕሬሽኑ ፈንቅል የሚል ስያሜ የተሰጠው። እንደ ባህል ወይም እንደ ልምድ በህዝባዊ ሰራዊት ውስጥ ካየሁ ግን ጠላት የሚጠቀምበትን ስያሜ ነው የምትጠራው። ወቃውዝ ተደመሰሰ፣ ተሰኔ ተደመሰሰ፣ አሰብ ተደመሰሰ ነው የምትለው። ይሄኛው ግን እንዳልነው ለየት ያለ ነበር። ተደምሲሱ፣ ተሰኔ ተደምሲሳ፣ አሰብ ተደምሲሳ ካትብል ሳ ኸንበልካ ፍሊትያ ነራ የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት የፈንቅል ኦፕሬሽንን እቅድና አፈጻጸም በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንታሪ ፊልም 6ኛ ክፍል ነበር። 7ኛውን ክፍል በቀጣይ ዝግጅታችን ይዘን እንደምንቀርብ እየገለጽን ለዛሬ በዚህ እንሰናበታለን። ሰላም ጤና ይስጥልን። بعقل بزبن يتحللنا نسرعين